ቤተሰብ እንዴት ናችሁ? ገባ ገባ በሉ፣ ላይክ አርጉ፣ ኮሜንት ስጡ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አርጉ። አዲስ ነገር ይዤላችሁ መጥቻለሁኝ። ቡራና ሀይሚ ጋይስ ሊሄድበት ሊሄድበት ጋይስ ሂጂበት በሉኝና ሄድበታለሁ። ሂጂበት እንዳላችሁኝ ያውቃለሁ። ሀይሚና ቡራ ጉዞ ሊያረጉ ነው። ወዴት እስኪ ገምቱ ጋይስ፣ ገምቱ። ወደ ቡታጀራ ማለት ነው። ከምሽዬ ጋራ ፋሲካን ለማሳለፍ ሀይሚን ይዞ ወደ ቡታጀራ ሊሄድ ነው። እንዲሁም ደግሞ ቡራ ሰርፕራይዝ አለው። መቼም ቪዲዮ ቀርጾ ካለቀቀልን አላውቅም፣ ግን ከበዓል በኋላ የሚገርም ለኛ ማለት ነው ለኛ የሚገርም ሰርፕራይዝ አለ። ግን እሱ ይለቀዋል አይለቀውም አላውቅም፣ ምክንያቱም የቤተሰብ ጉዳይ ስለሆነ ማለት ነው። ይለቀዋል ብዬ አስባለሁኝ። ቡራ ሰርግ አለብክ፣ ቪዲዮውን ልቀቅልን፣ ማየት እንፈልጋለን። እኛ ሰምተናል እና በጣም ደስ ብሎኛል ጋይስ። እንዴ እኔ ሲጣሉ እንደዛ ሪስል ሲታረቁ ለምን እጠፋለሁ ብዬ ይኸው መጣሁላችሁ። ለማንኛውም ጋይስ ዛሬ ወይም ነገ ቡራና ሀይሚ ጉዞ ወደ ቡታጀራ ያደርጋሉ ማለት ነው። እንዲሁም በውስጥ ጠይቃታለሁኝ። በጣም ቡራ ታውቃላችሁ፣ ትላንት ሲታረቁ ብዙም ውስጡ እንትን አላለውም። መጠየቅ የምፈልገው ነገር አለ ብሏል። ሀይሚዬ እኔ ላንቺ ነው አሁን የመጣሁት ለቡራ አይደለም። ቢኮዝ ቡራ በጣም አስተዋይና በሳል ልጅ ነው። ላንቺ ግን በውስጥ ራሱ ቡራ ሲጠይቅሽ ረጋ ብለሽ ቀስ ብለሽ አስረጁ። ስልክሽን ስጪው፣ ከፈለገ ይፈትሽ፣ የፈለገውን ያድርግ። አንቺን ንጹህና ነጻ ሴት ነሽ። በአንቺ እኔ እኮራለሁ፣ እተማመንብሻለሁኝ። እና ይሄ ነው ያለው ነገር። እንዲሁም ደግሞ ሀንዬ ለበዓል ስጦታ እንስጥሽ የምትሉኝ አላችሁ ማለት ነው። እነሱ ከታረቁ በኋላ በውስጥ ማለት ነው። በእውነት ለመናገር እኔ ያለሁትኝ በጣም ሩቅ ሀገር ነው እና እናንተ ደግሞ ስጦታ ልንገናኝም አንችልም እና በእኔ ፋንታ ማለት ነው ለእኔ ልሰጡኝ ያሰባችሁትን ስጦታችሁ አካባቢያችሁ ወይም ደግሞ ጎረቤታችሁ ስጡልኝ፣ በእኔ ስም ማለት ነው። በሀና ማሩ ስም ብላችሁ ስጡልኝ። ከዛ በተረፈ ደግሞ እንፈልግሻለን እናውራሽ በውስጥ ምናምን ለምትሉኝ ከታች ቴሌግራም ግሩፕ አለን። ከፈለጋችሁ እናንተ መቀላቀል ትችላላችሁ። ስራ ማስተዋወቂያ፣ ማንኛውም ነገር የሚደረግበት ግሩፕ ነው። መግባት ትችላላችሁ። ሊንኩን አስቀምጥላችኋለሁ ማለት ነው። ሀይሚዬ አሁን ወደ ቡታጀራ ትሄዳለች። ዶሮ ትገነጥላለች ከሙሽዬ ጋር። ቡራ በግ ያርዳል። ከዛ ደስ ፏ ፍንትሽ የሚል ነገር ያሳልፋሉ ማለት ነው ውዶች። መቼም እናንተ እንደዚህ አይነት ቪዲዮ ጨርሳችሁ አታዩም። ነገር ሲሆን ጸብ ሲሆን ነው ቪዲዮ ጨርሳችሁ የምታዩት። ስለዚህ ይሄንን ቪዲዮ ዛሬ ጨርሳችሁ እያያችሁ ከታች ኮመንት ላይ እንደተለመደው ደስታችሁን ግለጹ። ልብ ቅርጽ በልብ ቅርጽ፣ እሺ፣ ልብ ቅርጽ በልብ ቅርጽ ነው የምፈልገው። ምክንያቱም በቃ ደስታቸው ደስታችን ነው። ደስታችን ነው። በቃ ምን ልበላችሁ፣ ወይኔ ሪኮኑት ገርሞኝ ፍፄ በቃ ማለት አላሰብኩኝም ማለት በቃ እኔ እንጃ ማለት አንዳንድ ጊዜ ሰው በሌለበት ሰው ሆነ ተገኝ ማለት ፍፄ ነው እና ፍፄን በእውነት ልናመሰግነው ይገባል። የምናመሰግነው ደግሞ ጋይዝ ምንድን ነው ቪዲዮን በማየት ላይክ በማድረግ በማበረታታት ሰብስክራይብ በማድረግ ልናበረታታው ይገባል። ቢኮዝ መልካም ልጅ ነው። ባይዘወይ እሱ ፍፄን ብቻ አይደለም፣ ማንኛውም ኢትዮጵያ ውስጥ ያሉ ወጣት ልጆች ዩቱብ ሲሰሩ በእውነት ነው የምላችሁ ልናበረታታቸው ይገባል። ካለኛ ማንም የላቸው ታውቃላችሁ። ይሰደዳሉ በባህር። አብዛኛው ወንዶች የሚሰደዱት በባህር ነው። በባህር ወደ ኢሮፕ ከሆነ በሊቢያ በረሃ ምናምን ሲሄዱ ታውቃላችሁ፣ ብዙዎቹ በየመንገዱ ይሞታሉ። ግማሾቹም ጀልባ ይሰምጣል፣ ግማሾቹ ጀልባ ይገለበጥባቸዋል። በአንድ ጊዜ 40፣ 50፣ 60 ሰው 300፣ 400፣ 500 ሰው ነው የሚጫነው ጀልባ ላይ እና በባህር የሄዳችሁ ታውቃላችሁ። እና እንዲህ ብዬ ያማል ስነግራችሁ ማለት ነው። ያ ምንድን ነው የሰው ልጅ ከማጣት ነው እና የሚሰደደው። ሁሉንም ልናበረታታ ይገባል። ሁላቸውም ማንኛውም ዩቱበር ሲመጣ እናበረታታቸው። ከፖለቲካና ከሃይማኖት ነፃ የሆኑ ሰዎችን ልናበረታታቸው ይገባል። ሃይማኖትና ፖለቲካ ውስጥ የሚገቡ ሰዎችን እኔ ሰብስክራይብ ራሱ አድርጊያቸው አላውቅም። ቢኮዝ ይሄ የኔ ቦታ አይደለም ብዬ ስለማመን ማለት ነው። ጀስት ፈታ ኢንጆይ የሚያደርጉን ሰዎች ግን እንደዚህ በላይፋቸው የሚያዝናኑ ሰዎች ግን ምንም ችግር የለውም፣ ገንዘብ ቢሰሩ ምንም ማለት አይደለም። እና አበረታቷቸው ሁላችሁ ማለት ነው። አውቃለሁ ይህን ቪዲዮ እንደማታዩት፣ ይህን ቪዲዮ ላይክ እንደማታረጉት፣ ላይክ አርጉት። ይህን ቪዲዮ ጨርሳችሁ እዩ፣ እኔንም አበረታቱኝ። እናንተ ጨርሳችሁ ባያችሁ ቁጥር
የኔ ቪዲዮ ቫይናር ይወጣል፣ ይታያል። 5000ም 6000ም ታየልኝ ጋይስ፣ ለኔ ይጠቅመኛል። ስለዚህ ቪዲዮዬን እዩልኝ። እወዳችኋለሁ። በጣም ብዙ የምታበረታቱኝ አላችሁ። በጣም ብዙ እህቶቼ፣ በጣም ነው የምወዳችሁ የመዳም ቅመሞች፣ በጣም ከሚባለው በላይ። ምክንያቱም አብዛኛው ተከታዮቼ አረብ ሀገር ስለሆናችሁ፣ በአንደኛ ደረጃ ሳውዲ አረቢያ፣ ከዛ ዩናይትድ አረብ ኤምሬት፣ ከዛ ደግሞ ጆርዳን ነው እና ከዛ እያለ ይቀጥላል ማለት ነው። የኔ ተከታዮች በጣም ነው መወዳችሁ። የእውነት አመሰግናቸዋለሁኝ። በመላው ዓለም ነው ያላችሁት ማለት አላቅም፣ ምን ብዬ እንደምነግራችሁ አላቅም። በብዛት ግን የአረብ ሀገር ስለሆናችሁ ወዳችኋለሁ፣ አከብራችኋለሁ። እንደኔው ለፍቶ አዳሪ ስለሆናችሁ ማለት ነው። እና ለቡራና ለሀይሚ መልካም ጉዞ በላቸው። ፍቅራችሁን ግለጹላቸው። ሲጣሉ ብቻ ቪዲዮ በደንብ አትዩ፣ ሲታረቁም ቪዲዮቸውን ይውላቸው። ገባችሁ? ፍቅርም ሲሰሩ ቪዲዮቸውን በደንብ ይውላቸው። እና ሊሄዱ ነው ጋይስ፣ ይህን ነው ላበስራችሁ የመጣሁት። ወዳችኋለሁ። ነገ ወይም ዛሬ ጉዞ ወደ ቡታጀራ ያደርጋሉ ማለት ነው፣ ለፋሲካ በዓል ማለት ነው። መልካም ጉዞ በሏቸው ሁላችሁ። እወዳችኋለሁ፣ አከብሯችኋለሁ። ዛሬ ምን አይነት ቪዲዮ ይዘውልን እንደሚመጡ እንግዲህ አናቅም። ሰርፕራይዝ ያደርጉናል በእርግጠኝነት። ዛሬ ጸዴ ፎቶ ይለጥፉልናል። ጠብቁ። ዛሬ ፎቶ ይለጠፍልናል ብዬ አስባለሁ። በግምት ነው እሺ እንጂ አላቅም።